የአዲስ አበባ ከተማ አስተዳደር ባለፉት ዓመታት በትምህርት ዘርፍ ባካሄደው የለውጥ ስራ በተለይ ለትምህርት ጥራት በሰጠው ትኩረት በዘርፉ አዎንታዊ ውጤቶች እየተመዘገቡ ይገኛል። ለዚህም ባለፉት ጥቂት ዓመታት በ8ኛና 6ኛ ክፍል የታየው የተማሪዎች የላቀ ውጤት የዚሁ ስራ ማሳያ ነው። ይህንን በትምህርት ዘርፍ የተመዘገበውን ውጤታማ ስራ ለማስቀጠል ይረዳ ዘንድም የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ከአዲስ ሚዲያ ኔትወርክ ጋር በመተባበር ከየካቲት 29 2017 ዓ.ም ጀምሮ የቴሌቪዥን ትምህርት ስርጭት ይጀምራል። በሂሳብና እንግሊዝኛ ትምህርቶች ላይ በማተኮር በሚሰራጨው ትምህርት በቴሌቪዥን መርሃ ግብር ዙሪያም ጣቢያው ከአዲስ አበባ ከተማ አስተዳደር ትምህርት ቢሮ ጋር ስምምነት ተፈራርመዋል። በአዲስ ሚዲያ ኔትወርክ AMN ፕላስ ቻናል የሚሰራጨው የትምህርት መርሃ ግብሩ ተማሪዎችን በሂሳብና እንግሊዝኛ ትምህርት ይበልጥ ውጤታማ ለማድረግ ያለመ መሆኑንም የአዲስ አበባ ከተማ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ተናግረዋል። ተማሪዎቻችን ነገ መሆን እንዴት እንደሚችሉ ለነገ መሰረት እንዴት ይሆናል በሚል ከተማ አስተዳደሩ ያልተገደበ እና ያልተቆጠበ ኢንቨስትመንት እና ድጋፍ ያደረገልን ቆይቷል። እነሆ ዛሬም እንግዲህ በአይነቱ ለየት ያለ ለተማሪዎቻችን ትልቅ አማራጭ የሚሆን የትምህርት አማራጭ ዘዴ ተከትለን ነው የመጣነው። በዚህ ትምህርት ስርዓት ውስጥ ባለፉት ዓመታት የነበሩ ውጤቶችን በማስቀጠል ደረጃ በነበሩ ደግሞ ውስንነቶች ደግሞ እንዴት በሆነ መልኩ ጥገና እናደርጋለን ውስንነቶችን እንዴት እንቀርፋለን በሚለው በተለይም ደግሞ የሂሳብና የእንግሊዝኛ ትምህርት ላይ የሚታዩ ውስንነቶች በሁሉም የትምህርት እርከን ላይ ሁሉንም ተማሪዎች ባቀፈ መልኩ መሰረት እንዴት ማሻሻል እንችላለን በሚል ሐሳብ የቴሌቪዥን ፕሮግራም አንደኛው የስትራቴጂክ ግባችን ነው። ይሄንን መሰረት አድርገው በስትራቴጂክ ግንኙነት ስናደርግ ከአዲስ ሚዲያ ኔትወርክ ጋር ይሄንን ቻናል ዴዲኬት አድርገው ከኛ ጋር ለመስራት ፍቃደኛ ሆነው በጋራ ለመስራት በጋራ የትውልድን ለማነጽ የነበረ ቅንነትና ተነሳሽነት ቢሮአችን ያደንቃል፣ ያመሰግናል። ለስርጭት በተመረጡት የትምህርት አይነቶች ላይ አስቀድሞ በመስኩ ባለሙያዎች የይዘት መረጣ መከናወኑን የገለጹት ኃላፊው ስርጭቱ ከ4ኛ እስከ 8ኛ ክፍል ላሉ ተማሪዎች በ3 የማስተማሪያ ቋንቋዎች መሰናዳቱንም ገልጸዋል። በሁለት የትምህርት አይነት ማለትም ሂሳብና እንግሊዝኛ በ3 የማስተማሪያ ቋንቋ ማለትም በእንግሊዝኛ በአማርኛና በአፋን ኦሮሞ ትምህርቱ ይሰጣል ማለት ነው። ትምህርቱ የሚሰጥበት የትምህርት አይነቶች የቀደም የገለጽኳቸው እንደተጠበቀ ሆነው ከ4ኛ እስከ 8ኛ ክፍል ያሉ ተማሪዎቻችንን ከቨር በሚያደርግ ሁኔታ 13 ዘርፎች ላይ ትምህርቱ ይሰጣል ማለት ነው። ተማሪዎች በቀን የሚማሩበት መርሃ ግብር ማታ ላይ ደግሞ ከሚዲያው ጋር ያለውን የይዘት ቁርኝትና ትስስር በማረጋገጥ ተማሪዎቻችን እንዲከታተሉ እንዲገነዘቡትና በዛ ውስጥ ግብይት የእውቀት ግብይት ማድረግ የሚችሉበት አማራጭ ቻናል መሆኑን ተማሪዎቻችን እንዲያውቁ እንዲገነዘቡ ማድረግ ያስፈልጋል ማለት ነው። በከተማዋ በትምህርት ላይ የተጀመረውን ለውጥ ለማሳካት የትውልድ ድምጽ የሆነው አዲስ ሚዲያ ኔትወርክ የራሱን ድርሻ ሲወጣ መቆየቱን የገለጹት የአዲስ ሚዲያ ኔትወርክ ዋና ስራ አስፈጻሚ አቶ ካሳሁን ጎንፋ በበኩላቸው የትምህርት ጥራትን ለማረጋገጥና ተማሪዎች በቴክኖሎጂ ታግዘው እንዲማሩ ለማስቻል ኃላፊነት በመውሰድ በትብብር እየሰራ ስለመሆኑም ተናግረዋል። አዲስ አበባ ትምህርት ቢሮ ጋር በመሆን በዚህ ሳምንት የምንጀምረው የቴሌቪዥን ትምህርት ስርጭት መምህራኖች ከሚያስተምሩት በተጨማሪም ቤታቸው ሆነው እንዲማሩ ለማድረግ ትምህርት ቢሮም አዲስ ሚዲያ ኔትወርክም የራሳቸውን ኢኒሺዬቲቭ በመውሰድ ዛሬ በይፋ የምንጀምረው ፕሮግራም ነው ማለት ይቻላል። ሁላችንም እንደምናውቀው ጊዜው የቴክኖሎጂ ጊዜ ነው። ቴክኖሎጂ በአዎንታዊም በአሉታዊም የሚነሱ ነገሮች አሉ። ተማሪዎቹ ቴክኖሎጂን በአግባቡ ከተጠቀሙ የተሻለ ነገር ማምጣት ይችላሉ። ካልበለዚያ ግን ጊዜያቸውን የሚያጠፉበትም ጊዜ ይኖራል ብለን እናስባለን። ይሄን የሚቀርፍ ጉዳይ ነው ማለት ነው። ስለዚህ መምህራንም ተማሪዎችም ቤተሰብም በዚህ ውስጥ የራሳቸውን ድርሻ መወጣት ይኖርባቸዋል ብለን እናስባለን። አዲስ ሚዲያ ኔትወርክ በሚሰራቸው ዘገባዎችና ፕሮግራሞች ለትምህርት ዘርፍ ትልቅ ትኩረት ሰጥቶ እየሰራ እንደሆነ የገለጹት ዋና ስራ አስፈጻሚው አቶ ካሳሁን ጎንፋ በትምህርት ለትውልድ ንቅናቄ በኩልም የትምህርት ቁሳቁስና ሌሎች ድጋፎችን በማድረግ ማህበራዊ ኃላፊነቱን እየተወጣ እንደሚገኝም ገልጸዋል። አዲስ ሚዲያ ኔትወርክ ሁሌ እንደምንለው የሚሰሙት የሚያነቡት የሚያዳምጡት ብቻም ሳይሆን ቀርበው የሚናገሩበት እንዲሆን እየተሰራ ነው ያለው። የትምህርት ለትውልድ ንቅናቄ ግብ እንዲመታ የሚዲያ ሚናውን ከመጫወት በተጨማሪም ራሱ አሪያ ለመሆን አንድ ትምህርት ቤት በመያዝ የትምህርት መረጃ ቁሳቁስ የኮምፒውተሮች የትምህርት ቤቱን የሴት ተማሪዎች ንጽህና መጠበቂያ ድጋፎችንም ሲያደርግ ቆይቷል አዲስ ሚዲያ ኔትወርክ። ምክንያቱም አዲስ ሚዲያ ኔትወርክ ማህበረሰቡ ውስጥ ነው ያለው፣ ከማህበረሰቡ የወጣ ሚዲያ ነው። ስለዚህ እንደ መንግስት እንደ ከተማም የሚሰጡ አቅጣጫዎችን በመቀበል
ራሱም የራሱ ተሳትፎ ሲያደርግ የቆየ ነው። የትምህርት በቴሌቪዥን ስርጭቱ ከሰኞ እስከ አርብ ከምሽቱ 11 ሰዓት እስከ 2 ሰዓት ድረስ፣ ቅዳሜና እሁድ ደግሞ ከጠዋቱ 2 ሰዓት እስከ 6 ሰዓት ድረስ መሆኑም ተነግሯል።